በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች እንኳን ለታላቁ መልአክ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ የዕለቱን ምስባክና እንደዚሁም የታላቁን መልአክ የቅዱስ ገብርኤልን ድርሳን አሰማችኋለሁ። የነግ ምስባክ ኩሉ ፍኖቱ ለእግዚአብሔር ሳይል ወጽድቅ ለእለ ሐሱ ሕጎ ወሰሞ በእንተ ስምከ እግዚኦ ኩሉ ፍኖቱ ለእግዚአብሔር ሳይል ወጽድቅ ለእለ ሐሱ ሕጎ ወስምዖ በእንተ ስምከ እግዚኦ ቅዳሴ ምስባክ እስመ ብከ ድህን መንሱት ወበአምላክየ ተአደዋ ለዓረፍት ለአምላክየሰ ንጹሕ ፍኖቱ እስመ ብከ ድህን መንሱት ወበአምላክየ ተአደዋ ለዓረፍት ለአምላክየሰ ንጹሕ ፍኖቱ ከዚህ በመቀጠል የዕለቱን ድርሳን አስደምጣችኋለሁ። የሊቀ መላእክት ቅዱስ ገብርኤል ተራዳኢነት ከሁላችን ጋር ይሁን አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሶስት በመለኮት በኃይል በፈቃድ አንድ የሚሆን የማይናወጥ መሰረት ሕጸጽ የሌለበት መዝገብ የማይፈርስ አንባ መጠጊያ የሚያከብር የሚያድህይ የሚቀስፍና ይቅር የሚል እሱ ነው። እሱ ጭንቅን ያመጣል፣ ጭንቅን ያቀላል። ሁሉ እሱን የሚለምን ወዶ እሱ የሚማልድ በየካቲት ወር በ19ኛው ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘለዓለሙ አሜን። ሱራፊንም ገነትን ይጠብቃት ዘንድ አዘዘው። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ከአንቺ የተነሳ ነው ያገኘኝ አላት። ይህንንም ብሎ አባረራት። በምስራቅ ባህር አጠገብ ሄዳ ተቀመጠች። ያን ጊዜ መልአኩ ቅዱስ ገብርኤል ወደ እርሱ ወረደና የምታጽናናህን ለምን አባረርካት አለው። አዳምም አጥፌ ናት እንጂ ረዳቴ አይደለችም አለው። አሁንም ዳግመኛ እንዳታስተኝ እፈራለሁ። ገብርኤልም ምን የሌለው ድሃ ምን ይፈራል? ከጌትነትህ ተሰደህ ድሃ ሆነሃልና አሁንም ከእርሷ በቀር የሚያጽናና የሚረዳህ የለም አለው። ገብርኤል እንዲህ ባለው ጊዜ አዳም ትምጣ እንጂ ምን ላድርግ አለ። ቅዱስ ገብርኤልም ሴት ወደ ባሏ የምትሄድ አይደለም ወንድ ወደ ሴት ይሄዳል እንጂ አለው። ያን ጊዜም አዳም ወደ እርሷ ሄዶ እሷም ባየችው ጊዜ ወደ እርሷ ሄደች፣ ሰገደችለትም። አንገት ለአንገት ተቃቅፈው አለቀሱና እንደምን እንዳሉ ተጨዋወቱ። ሔዋንም ከቶ ዳግመኛ ይቅር አይለንም ይሆን አለችው። አዳምም ቃሉን የምትሰማ ከሆነ እግዚአብሔር ይቅር ይለናል። አሁንም እስከ አንገታችን ከሚደርስ ባህር እንግባ፣ ስለ ኃጢአታችንም 40 ቀንና 40 ሌሊት እናልቅስ አላት። በዚህ ጸሎትና ይህን በመሰለው በታላቅ ንስሐ ሥጋቸው እስኪቆራረጥ ድረስ ቆዩ። 36 ቀንም በሆናቸው ጊዜ ዲያብሎስ የብርሃንን መልአክ መስሎ ወደ እነርሱ መጣ። እንዲህም አላቸው፣ አሁን እግዚአብሔር ጸሎታችሁን ሰምቷል፣ ንስሐችሁንም ተቀብሎ እኔ ወደ ርስታችሁ እንዳገባችሁ ልኮኛል አላቸው። አስቀድሞ ግን ወደ ሔዋን ሄደ፣ የበሰላ ከብቱ ናትና። እንደምን አላችሁ አላት። ቀድሞ በመልካም እንኖር ነበርን፣ ዛሬ ግን ጭላት ወሰደን አለችው። እሱም ነይ ወደ እኔ አላት።
ነይ ባላት ጊዜ ፈጥና መጣች። አዳም ግን 40 መዓልት 40 ሌሊት ያልኩትን ቀኖናዬን ሳልፈጽም አልወጣም ብሎ ተጋደለ። ሰይጣንም እንዲህ አለው፣ ከቀድሞ ኃጢአትህ የዛሬው ይከፋል። አስቀድሞ አትብላ ያለህን በላህ፣ አሁን ደግሞ ምሬሃለሁ ቢልህ ለሰውነት አታዝንምን? አሁን ወደ ሰማይ ወጥቼ እግዚአብሔርን ትእዛዝ አልቀበል ማለትህን እነግርልሃለሁ። ከእንግዲህ ወዲህ ግን ይቅርታ አያደርግልህም አለው። አዳምም ይሁን ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ወደ ገነት በር አጠገብ አቀረባቸው። ከዚያም ሲደርሱ ማን ነኝ እኔ ታውቁኛላችሁ አላቸው። እኛስ አናውቅህም አሉት። እሱም ከገነት ገንዘብ የሰረኳችሁ እኔ ነኝ እኮ፣ አሁንም ንስሐችሁን አጠፋሁት አላቸው። እንግዲህ ጠፍታችኋል፣ የመዳን ተስፋም የላችሁም፣ ብፅዓታችሁን አልፈጸማችሁምና። አዳምም ይህን በሰማ ጊዜ ከምድር ላይ ወደቀ። እስከ 3 ቀንም መነሳት አልተቻለውም። ጠላቴ ዳግመኛ አገኘኝ ብሎ ወደቀ። በሦስተኛው ቀን ሊቀ መላእክት ቅዱስ ገብርኤል መጣና አነሳው፣ እንዲህ ብሎ አለው፣ እግዚአብሔር ይቅር ብሎሃልና ደስ ይበልህ፣ ከአዘዘኝ ቦታ ና ልውሰድ ብሎ ወሰደና ከመዛግብት ቦታ አደረሰው። እግዚአብሔር እንዲህ አድርጎ አዞሃል፣ እስከምትሞትበት ቀን ድረስ በዚህ ኑር፣ በዚህም ከሚስትህ ጋር ተገናኝ፣ ብዙ ሁኑ፣ ምድርንም በብዛት ሙሏት፣ በውስጧም ጻዕዳ ውሃ አለ። አዳምም ምን እበላለሁ አለው። ሊቀ መላእክት ወደ እግዚአብሔር ምግብ ይሰጥ ዘንድ ለምን አለው። ሊቀ መላእክት ገብርኤልም ሄዶ በገነት ላሉ አእዋፍ የገነት ንጉሥ አዳም አሁን በረሃብ ሊሞት ነው፣ በገነት ካሉ ፍሬዎች ሁሉ ወስዳችሁ ስጡት አላቸው። በኋላ ዘመን ከገነት እንጨት ከሚበዙ ልጆቹ ጋር ወደ ርስቱ ይመለሳልና፣ ባትወስዱለት ግን ልጆቹ በኋላ ይጣሏቸዋል፣ ፍሬውንም ቅጠሉንም ይከለክሏቸዋል። እነሱም ከአዳም ዘንድ ሄደው ተባረኩ። ፍሬውንም ይዘው ሄደው አንድ ጊዜ ባመጡት 12 ዋሻ ሞሉለት። ዋሻውም የስፋቱ ልክ 30 የፍላጻ መወርወሪያ ያህል ይሆናል። ይህን ሁሉ መሉና አእዋፍ አዳምን ይህን ልጆችን ያውቁ ዘንድ ለመታሰቢያ ገልጸው ጻፍልን አሉት። በአምላክ ትእዛዝ ተሰደበ ወጣ ጊዜ ከገነት ፍሬ ምግብህን እንዳመጣንልህ በአርብ ቀን በሰርክ ጊዜ እንደወጣ በአርብ ቀን በ9 ሰዓት ወደ ርስት ትመለስ ዘንድ አለህና። በአንድ ገጽ በሁለተኛው ሰማይ ሲናገር ከገብርኤል አፍ ይህንን ሰምተናል። አሁንም ይህን መታሰቢያ ጻፍልን፣ ልጆችህ በጫጉላ ሰርግህ ጊዜ እንዳይበድሉን ይህን ይሰሙ ዘንድ አሉት። መታሰቢያ የሆናቸውም ዘንድ ደንጋይ አምጥቶ ጻፈላቸው። አሁንም በአዲስ አስተዳደግ ያሳደገቻችሁ የምእመን ልጆች ሆይ የሙሽራዋን ሥጋ እየመገበች የእጮኛዋን ደም እያጠጣች በእኛ ላይ ያለው ፍቅሩና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ አብልጠን የሳይል መልአክ ይህንን ገብርኤልን ልንወደው ይገባናል። አስቀድሞ እሱ ወዶናልና ስለኛም ይለምን ዘንድ በየወሩ በዓሉን እናክብር። አዳምን በክህደቱ በእልወቱ ጊዜ ያረጋጋው እሱ ነው። ልጆቹንማ እንደምን ይረዳን ያጽናናን ይሆን? ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር ካስታረቀን በኋላ እሱ አምላካችን ነውና እንደኛም ሰው ሆኗልና በመስቀሉ ባፈሰሰው ደም በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ጳውሎስ እንደተናገረ በመስቀሉ የፈጸመው ፍቅር በወዳጁ ላይ እንዲሁም በመላው ሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። ቤተ ክርስቲያንን ከሰሩ በኋላ መሠዊያን ሰሩ። መልኩ ያማረ አንድ ጎልማሳ ገባና እያደነቀ ቆመ። ዓይኖቹን አቅንቶ በተመለከተ ጊዜ ገብርኤልን ክንፉን በላያቸው ዘርግቶ ታየው። ምሰሶውን አናጢዎች ለማቆም በቆረጡት ጊዜ ገብርኤል በእጁ ያለውን በትር ከምሰሶው ላይ ያደርገዋል። ያን ጊዜ አናጢዎቹ እንደፈለጉት ሆኖ ይቆማል። ያም ጎልማሳ ይህንን ታላቅ ተአምር ባየ ጊዜ ፈራ፣ ደንግጦም በምድር ላይ ወደቀ። ያዩትም ደነገጡ። አእምሮውም በተመለሰ ጊዜ ምን ሆንክ? ምንስ አየህ? አሉት። እሱም ብሩህ የሆነና ታላቅ ክንፍ ያለው ሰው አየሁ፣ ክንፉንም በእነዚህ ሰዎች ላይ ዘርግቷል አላቸው። አምድ በሚቆምበትም ጊዜ በጫፉ ላይ መስቀል ያለበት በትር የያዘበትን እጁን ይዘረጋል። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንን በሰሙ ጊዜ በአቅማቸው መጠን መባቸውን ለቤተ ክርስቲያን አገቡ። በፍጹም ደስታ በሃይማኖት ጸንተው ባለጸጎችም ድሆችም ሎሌም ጌታም ትልቅም ትንሽም እኛም አምላካችን እግዚአብሔርን እንለምነው በቅዱስ ገብርኤል በዓል ጊዜ መባችንና ቁርባናችንን ይቀበል ዘንድ ወዳጁን በንጉሶች ንጉሥ በአምላኮች አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የበቃ ያድርገው። ለቅዱስ መርቆሬዎስ ሰይፍ እንደሰጠው የሚናገር ቅዱስ መርቆሬዎስም በሰልፍ ውስጥ ሳለ
የእግዚአብሔር መልአክ ቅዱስ ገብርኤል ታየው፣ ሰይፉንም ሰጠውና ይህንን ውሰድ አለው። እግዚአብሔር ኃይልን ሰጥቶሃል፣ ጠላቶችህንም ነገ ድል ታደርጋቸዋለህ አለው። ዳግመኛም ንጉሥ ዳኪዎስ የክርስቲያንን ሃይማኖት ትቶ ለጣዖት ሰገደ። አንተ ግን ሕግህን ጠብቀህ ከአባቶች በተማርከው ሃይማኖት ጽና አለው። ይህንን ነግሮት ከእርሱ ተሰወረ። በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። የነደደ እሳትን ያጌጥ ገብርኤል ሆይ ከአርበኞች ጋር ውጊያን በጀመረ ጊዜ ሀብትንና ጸጋን የተመላ የሮሙን መርቆሪዎስን የረዳኸው፣ ያለ ረድኤትህ ግን ሞትን የማይፈራ ጻድቅም ሰማዕትም አይገኝም። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። የቅዱስ ገብርኤል አማላጅነት ጠባቂነት ከሁላችን ጋር ይሁን፣ አሜን።